አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ የፋፊ ኮቻ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? ይሄንን ቪዲዮ ሼር እና ላይክ እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ደግሞ ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ የደውል ምልክቱን እየነካችሁ ቤተሰብ ሁኑኝ፣ አበረታቱኝ ማለት ነው። ያው መዳም ቤት በመሆን ነው ይሄንን ቪዲዮ እየሰራውኝ ያለሁት። አልሐምዱሊላህ ቀጣይን ኢንሻአላህ በቤቴ ደግሞ ተመልሼ በሀገሬ ላይ የምሰራ አላህ ያድርገኝ ማለት ነው ውዶችዬ። ዛሬ የማሳያችሁ ይሄ ሁልጊዜም የተለመደው ከብሳ ነው የምንሰራው እና ውዶቼ ሁላችንም በሀገራችን በቤታችን የምንኖር አላህ ያድርገን። እና እዚህ ጋር እንደምታዩዋ አንዳንድ አስቤዛ መጥቶልኝ ነበረ። ያው እዚህ ቤት በአንድ ጊዜ አይደለም አስቤዛ የሚመጣው፣ የተወሰነ የሚፈለግበት ሰዓት ላይ ወዳው ያመጣሉ። አለቀ፣ ፊኒሽ ነው በቃ አለቀ፣ ያልቃል ማለት ነው። እና ወዳው ነው ትኩስ ትኩሱን እንጂ እንደዛ አስቤዛ ሙሉ አድርገው እንትን አይሉም። ያኔ ለወር ለ15 ቀን ምናምን ተብሎ አይደረግም። የሚያስፈልገውን በሰዓት ይመጣል። በቃ በሰዓት በዛው እንደዛ ነው የሚደረገው ማለት ነው። ከዛ ዝጋ መሰታተር ጀመርኩኝ። ከዛ ወደ ምሳ መስራት ያው የተለመደ እዚህ ቤት በነገራችን ላይ ብዙ ጊዜ ከብሳ ነው የምሰራው እና በጣም ያኔ ከሌላው ምግብ እሱ ነው የሚወዱት ልጆቹ ማለት ነው። ዝጋ መሰታተር ጀምሬ ጨራረስኩኝ። ከዛ ዝጋ ሩዜን ብረት ድስቴን አቅርቤ ያለውኝ። ይሄንን የምሰራው ምንድነው ሩዝ በወተት የሚሰራውን ጣፋጭ ማለት ነው። ነሻ ወይም ደግሞ የበቀለው ዱቄት እንዲሁም ደግሞ ገሽጣ ጋር አድርጋችሁ ወይም እሽጣ ነው የሚባለው ብቻ እንዳላችሁት በሉ። ገሽጣ የምታውቁ ታውቃላችሁ። እሱ ጋር በአንድ ላይ አድርጌ ሩዜን በመጀመሪያ በደንብ አጥበውና ከዛ በቦይለር ውሃ ካሞኩኝ በኋላ ብረት ድስቴ ጋር ጥደዋለሁኝ። ከዛ በደንብ ሩዙ ይበስላል ማለት ነው። በምታዩት መልኩ ስቶቤን ለኩሻለሁኝ ማለት ነው። እዚጋ የሞቀ ውሃ ስላለ ሩዙን አጥቤዋለሁኝ። ከዛ ውሃን ጨምሬ በደንብ ይበስላል ሩዙ ማለት ነው። ኖርማሊ ቢያያዝም ችግር የለው ለእንትን ስለሆነ ተያያዘ ምናምን ብላችሁ የሚያጨናንቅ ነገር አይደለም። ቆንጆ ነው። እንደዚህ ቁጭ ሲባል ምናምን መጠቀም ይቻላል ማለት ነው። እኔ የመስሪዎችን ሩዝ በጣም እወደዋለሁ። ይሄንን በነገራችን ላይ በጣም ቆንጆ ነው። ያኔ ለመወፈርም ከፈለጋችሁ ያው እዚህ ቤት እንኳን አይመጣም። ገና ዛሬ ይሄ አምጣልኝ ብዬው አመጣው እንጂ ሰውዬው እዚህ ቤት አይነካካቸውም ትላላችሁ። እና ቆንጆ ነው። እኔ ይሄንን ሩዝ ስበላ ራሱ ጨጓራዬን አይነካኝም። የሚገርባችሁ ነገር ይሄኛው ሩዝ ግን በጣም ይነካኛል። እዚህ ጋር በምታዩት መልኩ አልሙኒየም ያኔ በስሎ በምታዩት መልኩ ቆንጆ ሆኗል። አሁን ምንድነው ወተት እየጨመርኩበት ነው እዚህ ጋር። ከዛ በኋላ ምንድነው በደንብ እንትን እላለሁ፣ አሀርከዋለሁ፣ ስኳር እጨምራለሁኝ። የምጨምራቸውን እዚህ ጋር አቀራርቤ ያለው ገሽጣ አለ፣ እሽጣ ጨምራለሁ ብያችኋለሁኝ። ስኳር አለ እዚህ ጋር ሁሉንም እጨማምራለሁኝ። ስኳር እንዳያንሰው በምፈልገው ያክል መጠን ያኔ በጣም ስኳር ሳይበዛ በመጠነኛ አድርጌ ጨምሬያለሁ። ያው ብዙ ስለሆነ የሰራሁት እኔ ወደ ሶስት ሲኒ ነው ያረኩት። ሶስት ፊንጃል ስኳር ማለት ነው። ከዛ እዚጋ እሽጣ ሙሉ ካሚል አንዱን ነው ያደረኩት ማለት ነው። በምታዩት መልኩ በደንብ አድርጌ አቀላቀልኩት። ያው እኔ እንትን ስለሌለ የምንድነው ቢስሚላህ ረህማን ረሂም የበቀሎ ዱቄቱ ነሻው ማለት ነው ብዙም ስላልነበረኝ እንዳይቀጥን ብዬ በወፍራሙ ነው ያደረኩት። እሱ ምክንያቱም እንትን ይሰጠዋል ለኔ እንዳይቀጥን ስለሚያደርገው አነሰኝና የነበረው ስጨምር ትንሽ ነበር የነበረኝ ማለት ነው። እና እንዳይቀጥን ብዬ ወተት አላበዛሁበትም። ሆኖም ቆንጆና በጣም አሪፍ ነበር እላችኋለሁ። እየሰራችሁ ሞክሩት። በነገራችን ላይ እኔ ዱባይ በነበርኩበት ሰዓት አንዳንድ እንትኖች ሰራ ነበር። ሀላውያ ነገሮች ጣፋጮች ሰራ ነበረ ማለት ሰዎች ጋዛ ያኔ ሴትዮዋ በጣም ፍሪ ናትና ማንኛውንም አስቤዛ የሆነ ነገር ለመስራት ከፈለኩኝ ኢንተርኔትም ላይ ይሁን አይቼ በቃ የምትፈልጊውን ነገር ሂጂና አምጪ ነው የምትለኝ። ሂጂ አመጣለሁኝ እሰራለሁ ማለት ነው። እና በጣም ነጻነት ሲኖራችሁ በነገራችን ላይ ሙያ ራሱ ትለምዳላችሁ። ስርስር ስታይ ሲያደርጓችሁ ደግሞ ይሄም እንዴት ነው ምናምን ስትባሉ እንትን ትላላችሁ። እና እዚህ ጋር ኦልሬዲ ደራርሶ ውዶቼ እንደምታዩት ደርሶ ከዛ ጀህዝ ሆኗል። አሁን ምንድነው የማደርገው እዛ አቀረብኳቸው ላይ በእነዚህ ላይ አረገዋለሁኝ ማለት ነው። እንትን ሙከሰረት ወይም ደግሞ ቡና ሲጠጡ ወይም ቁጭ ሲሉ አረቦች የሚጠቀሙት ሙከሰረት አለ። እሱን በከላይ የማደርገው አዘጋጅቻለሁኝ። ማሻአላ በምታዩት መልኩ ሳህኖቹ ላይ ያደረኩኝ። አሁን ሁሉም ከሁለቱም አይነት ሁሉም ላይ አድርጋቸዋለሁ ማለት ነው። በጣም ቆንጆ ነው። በነገራችን ላይ ያኔ እኔ ብዙ ጊዜ እሰራዋለሁኝ ይሄንን ማለት ነው። ቀላል ነው። ያን ያክልም ሙያ እንትን አይልም። ብዙ ጊዜ ደግሞ በነሻ ብቻ ማለት ነው በበቀሎ ዱቄት ብቻ የምትሰሩት እንትን አለ ማለት ነው። እና እሱ አሁን ቆንጆ ነው። ቫኒላ በነገራችን ላይ እኔ እዚህ ላይ አልጨመርኩም። ቫኒላ ቢጨመርበት እንትኑ የወተቱም የሁሉም ሽታ እንዳይኖር ይኖረው ነበር። ግን ቫኒላ አልጨመርኩም። ምን ያህል አልነበረም ቤት ማለት ነው።
ሆኖም በምታዩት መልኩ ቆንጆ ነው። ያኔ ይሄን ያክል የተካበደሽ እንትን ስለማይኖረው ኖርማል ነው ብዬ አልጨመርኩበትም፣ ያው ስለሌለ ማለት ነው። ከዛ በምታዩት መልኩ ከሁሉም አይነት ጨማመርኩበት ማለት ነው ውዶቼ። በጣም ቆንጆ ነው። እዛ ዱባይ በነበርኩበት ሰዓት ፍሩን ውስጥ አስገባዋለሁኝ ማለት የግዛዙ እንትና አለ አይደል? የግዛዙ ምንድነው የፍሩኑ ሰኒያ ማለት ነው። በሱ አድርግና ሰውዬ ከላይ እንትን እንዲል ይፈልጋል እና ፍሩን ውስጥ አስገባዋለሁ። ከዛ ከላይ ቀይ ይሆናል። ቡናማ ከለር ሲሆን በጣም ቆንጆ ነው። ሰውዬ እንደዛ ነበር የሚወደው ማለት ነው ዱባይ በነበርኩበት ሰዓት። እዚህ ጋር ግን እኔ መጀመሪያ ነው የሰራሁትኝ። እነሱም ደግሞ ምንም አሉ ያኔ የወንድ ልጆች ስለሆኑ ምንም አያውቁም ማለት ነው። ከዛ በዚህ መልኩ ሰራሁላቸው እንደታያችሁት። ከዛ ወደማትቀረዋ ወደ ከብሳ ያገባውኝ እዚህ ጋር ሁሉንም የምጨምራቸው ነጭ ሽንኩርት፣ ቀይ ሽንኩርት፣ ቲማቲም፣ ባሮ ምንድነው የፈረንጅ ቃሪያ፣ እዚህ ጋር ዶሮ፣ ግማሽ ዶሮ፣ ድንች አለኝ። እዛ ጋር ቅመም አለኝ የምጨምራቸውን ቅመም ማን ነው የቄንዶ በርበሬ፣ ጨው፣ ምንድነው ጅንጅር ፓውደር አለ። ከዛ የሩዝ ቅመም አለ ማለት ነው። ባለፈው አንዲት እህቴ ፋፍዬ ለከብሳ እንደዚህ በአንድ ላይ ብለሽ ነበረ። ዛሬ ደግሞ ራሱ ጫን ያለው ነው ሁሉንም ከዶሮ ከእንትኑ ከምንድነው እስከ ሽንኩርት ነሽ ምንድነሽ በአንድ ላይ ነው ይሄን ያያችሁትን ግብአቶች በአንድ አቀላቅዬ ነው የምሰራው ማለት ነው። በነገራችን ላይ ጽድት ብሎ ከሰራችሁት ይሄ ተጨመረ ይሄ ምን ያኔ የሚያስፈልግበት ቦታ በእርግጥ ያስፈልጋል፣ ግን ለሩዝ ላይ ችግር የለውም ማለት ነው። አብሮ በደንብ ጥብስ ይላል ማለት ነው። እዚህ ጋር በራሱ ዘይት ሳልጨምር በራሱ እንደምታዩት እየበሰለ ነው ያለው ማለት ነው። ማሻአላ በቃ ከኋላ ጨምራችሁት ከፊት ስነቱ ሳይሆን ንጽህና አይኖረው መጀመሪያ። ከዛ ውጭ ግን ተቁላልታችሁም ስሩኝ የሚለው የኛ ምግብ ነው ብዙውን ሰዓት ማለት ነው። ይሄ ግን ከሩዝ ጋር በተለይ ሩዝ ጋር የምትሰሩት ነገር ሲሆን ማለት ነው ወላሂ ሞክሩትማ። ሰአታችሁንም አይወስድባችሁም። ሞክሩት። በጣም ጣዕሙም ቆንጆ ነው። ለኔ ተመችቶኛል። ሰዎች ራሱ በጣም ወደውታል። እስከዛሬ ድረስ አቁላልቼ ለብቻ ምናምን ስምሰራ አይጣፍጣቸውም። ዛሬ ግን እንደዛ አድርጌ ስሰራው ባለፈውም ሰርቼ ነበረ። ያው ዶሮውን በአንድ ላይ አልጨመርኩትም እንጂ የዛሬው ግን በአንድ ነው የጨመርኩት። ግን ማሻአላ ተባረክ ረህማን ቆንጆ ሆኖ ወጥቷል። በልተዋል ማለት ነው። እና ሰዓት እንዳይወስድባችሁ የቀላል ዘዴ አካሄድ አሰራር ነው። ሁሉንም በአንድ ላይ ካደረጋችሁት የራሱ የሽንኩርቱ፣ የቲማቲሙ፣ የስጋው ማነው የዶሮ እንትኑ ስለሚወጣ ውሃው በራሱ ብስል ያደርገዋል ማለት ነው። ከዛ በኋላ በደንብ እንደዚህ ከተጠበሰ በኋላ ዘይት እጨምርበታለሁ ማለት ነው ውዶችዬ። በምታዩት መልኩ ዘይት ጨመርኩኝ። አሁን በደንብ አድርጋችሁ ማገላብጣችሁ ትንሽ ከደን አድርጎ ማብሰል ብቻ ነው ከኛ የሚጠበቀው ማለት ነው። እና የቤት ብሎግ በጣም ደስ ይላል። ብሎጌን እኔ በጉጉት ነው የምሰራው። አልሐምዱሊላ። ሁላችሁም ሸር ላይክ አድርጉልኝ፣ አበረታቱኝ። ወላሂ አንድን ቪዲዮ ለመስራት ያው ብዙ እንትኖች ያኔ ኖርማሊ ዝም ብላችሁ አይደለም የምትሰሩት ገብቷችኋል። እና ሸር አድርጉልኝ፣ አበረታቱኝ ማለት ነው ውዶቼ። እዚህ ጋር እንደምታዩት ሳልሳ ጨመርኩኝ። ሳልሳ ያገባ እንድላቀላቅለውና በደንብ ይጠበሳል። ሳልሳው ጋር በርበሬ ነው የሚመስለው በነገራችን ላይ እንደዚህ በአንድ ላይ ስትጠብሱት ማለት ነው። ከዛ ምንድነው የማደርገው አሁን የወጥ ቅመሜንም እጨምራለሁ ማለት ነው ውዶቼ። ማን ነው የሩዝ ቅመሜን እዛ ጋር ያዘጋጃሁትን ቅመሜን እጨምራለሁ። ወጥ እየሰራው መሰለኝ ወጥ አልኩኝ። እዚህ ጋር ማሻአላ ቀይ ወጥ ነው የሚመስለው ራሱ። ከዛ ውዶቼ እዚህ ጋር የምጨምረውን ሩዝ በመጣናችን ያክል እንደምታዩት በደንብ አድርጌ እየደፋሁኝ ውሃውን ንጹህ ውሃ እስከሚወጣ ድረስ በደንብ አጠብኩት። አልዘፈዘፍኩትም፣ ምክንያቱም እንዳይሰባበርብኝ ብዬ ሰአቱን ገና ስለሆነ ያኔ ሰዓቱ ገና ስላችሁ ዶሮ እስከሚበስል ድረስ እንትን እንዳይል ብዬ ብቻ ጃህዝ አድርጌ አጥቤ አስቀመጥኩት እላችኋለሁኝ። በጣም ደስ የሚል ውሎ ነው። ፋፊ ያው ጽዳት ላይ ብቻ ነው ቭሎግ የማታሳያችሁ እንጂ ከዛ ውጭ አሳያችኋለሁኝ። እዚህ ጋር በስሎ አያችሁት አይደል? ውሃውን ቀንሷል ራሱ የጨመርኩትን፣ ምክንያቱም መረቁ እየተንተከተከ ሲሄድ ይቀንሳል ማለት ነው። አሁን ዳይ ሩዛችንን እንደበልቃለን ነው እንደፋለን ነው የሚባለው። ዞሮ እንጨምራለን ማለት ነው። ሩዜን ከጨመርኩ በኋላ ማሻአላ በምታዩት መልኩ ቆንጆ ሆኗል። አልነካካሁትም፣ ምንም አላደረኩትም። አሁን አብረን እስኪ ከታች እናየው። ማሻአላ ቆንጆ ነው። በምታዩት መልኩ ጸዳ ሆኖ እዚህ ጋር ደግሞ ሰላጣ አዘጋጅቻለሁ። ሰላጣ በነገራችን ላይ እንደኛ ሀገር ተቆራርጦ ምናምን ወይ እንደሌላ ቤት እንደዛ አይፈልጉም። እዚህ ቤት ከየሁሉም አይነት ለብቻ ለብቻ አድርጋችሁ ትቆራርጣላችሁ። በቃ ሩዜን በእንደዚህ አይነት መልኩ ተዘጋጅቷል። አያችሁት? ማሻአላ ማሻአላ ተባረከ ረህማን ውዶችዬ። ዛሬ ይሄን ይመስል ነበረ። እዚህ ጋር አሁን ኦልሬዲ ጨራረስን።
ምሳ በልተን ጨርሰን ከዛ ቀይን አጣጥቤ እኔም ወደ ክፍሌ እገባለሁ ማለት ነው። ዛሬ በነገራችን ላይ 2 ቀን በጣም እየደከመኝ ነው። ልጆቹ ልብስ ከዛ ይዘውት የመጡ ነበረ ምናምን እና በጣም ስራ ቢዚ ሁኛለሁኝ። ብቻ ኢንሻአላህ አልሐምዱሊላህ ያው ካልተሰራ አይገኝም። ያው አንዳንድ ጊዜ እረፍት ስናገኝ አንዳንድ ጊዜ በስራም እንወጠራለን። ሆኖም እውት ዝጋ ስራዬን ከጨራረስኩኝ ምናምን አጸዳድቼ በቃ አሁን ወደ ራሴ ተመልሻለሁ ማለት ነው። ከሶላት በኋላ በምታዩት መልኩ ሻይን አፈላውኝ እዚህ ጋር የማትቀረዋ እኔ በቦይለር ተፈልቶ ሻይ አልጠጣም። እዚች ጋር በማትቀረዋ የሻይ መፍለያ ጣድኳት። ከዛ በደንብ ተፈልታለች በነገራችን ላይ። ከዛ እዚህ ጋር የሰራሁትን ሩዝ በእንትን ያስኩኝ ክፍሌ ገባሁኝ በቃ ዘና ብዬ ቁጭ አልኩኝና እንደምታዩት እያጣጣምኩኝ ዋው እያልኩኝ ራሴን በራሴ እያደነቅኩኝ በቃ በዚህ መልኩ ነው የዋልኩት ማለት ነው። እና ሞክሩት፣ ስሩ። ማሻአላ ደግሞ የሰራችሁትን ነገር ራሳችሁን ብሉ። እሺ የምነግራችሁ ነገር እያጣጣማችሁ ራሳችሁ ብሉ። ፋፊ የሆነ ነገር ከሰራች ለራሷም ትበላለች። በቃ ይሄ ነው እንትኗ። እና ይህን ቪዲዮ ሸር አድርጉልኝ። በሌላ ቪዲዮ እስከምንገናኝ ድረስ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።